ይሄ ለወደፊቱ ቴዲ የሚቀመጥ ቪዲዮ ነው። ቀን 16 ግንቦት 16 2018 ቴዲ ለወደፊት መሆን የሚፈልገውን ሰው ሲሆን ሊያዩ የሚገባ ቪዲዮ ነው ብዬ ስላሰብኩ ይህንን ቪዲዮ ሪካርድ ማድረግ እና ከግቢ ሙቭ አውት ላደርግ ነው። ሙቭ አውት ማለት አሁን የሚመጣው ክረምት ነው። ስለዚህ ራሴን ቻሌንጅ ማድረግ ፈልጋለሁ። ፋሚሊ ጋር ሄጄ ብሬክ አላደርግም። እዚህ ቤት ተከራይቼ ሊሆን ይችላል። ፕላን ያደረኳቸው ነገሮች አሉ። እነዛን መሬት ላይ አውርጄ ቻሌንጅ ማድረግ ፈልጋለሁ። ያንን ፕሮሰስ ለእናንተ እንደ ሲሪየስ ትማሩበታላችሁ ብዬም ስለማስብ ፌል ላደርግ ይችላሉ። አልፌውን ብዙ መማርባቸው ነገሮች ስላሉ ይህንን ቪዲዮ እሰራለሁ ማለት ነው። እና ፈተና ከጨረስን ኦልሞስት ሮብ ነው የጨረስነው። ዛሬ ቀን እሁድ ነው 16 ማለት ነው። ጋፕ አለ። እኛ በ12 አካባቢ ነው የጨረስነው። ስለዚህ 4 ቀን ጋፕ ሙሉ ግቢ ላይ ቁጭ ብያለሁ። ግቢ ቁጭ ያልኩበት ሪዝን ነገሮች እስካመቻች ድረስ ነው። ስራ እስከጀምር ድረስ መውጣው ዝም ብዬ አይደለም መውጣው፣ ትንሽ ፕላን ማድረግ ያስፈልጋል ብዬ ስላሰብኩኝ እነዛንም እያስተካከልኩ ነበረ እና ኦሬዲ ነገ ለመውጣት ነው ፕላን ያደረኩት። ለምንድን ነው ይሄንን ውሳኔ ወሰንኩት? መጀመሪያ ሁላችንም ትምህርት አሁን ያለበትን ደረጃ እያያችሁ ነው። ተምራችሁ የምታመጡት ትልቅ ለውጥ አለ ብዬ አላስብም። ታመጣላችሁ፣ ግን ብዙ አመት ይወስድባችኋል። አሁን ኦሬዲ 21 አመቴ ነው። 22 አመቴን ሊይዝ ነው። ሐምሌ ውስጥ ሲገባ 22 አመት ይሞላኛል። ግቢ ተመርቄ ጨርሼ እስከወጣ ድረስ 25 26 አመት ይሆነኛል። ከዛ በኋላ ስራ መፈለግ አለ፣ ቢዝነሶችን ረን አውት ማድረግ አለ። አዲስ ዓለም ውስጥ ነው የምንቀላቀለው። ባለፈው ደግሞ ቪዲዮ ላይ እንደነገርኳችሁ ቢያንስ የሆነ ነገር ያስፈልጋችኋል። ግቢ ወጣችሁ ራሱ ሰፈር ብታረጉ ሌላ ልሰሩት የምትችሉት ቢዝነስ ሊሆን ይችላል፣ ኮንቴንት ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። እኔ ኮንቴንት ሰራለሁ፣ ሌሎች ምሰራቸው ስራዎች አሉ። ግን እስቲ ሪል ደግሞ ቢዝነስ ምንድን ነው? ሰው እዚህ ጋር ረን ያደርጋል፣ ንግድ ፍቃድ አውጥቶ ይሯሯጣል፣ ስራ ይሰራል ምናምን። ግን እኔ ያንን ነገር አላውቅም። አብዛኛውን ጊዜ ከቤተሰብ ጋር ስላሳለፍኩኝ ሪል ስትረግል ምን እንደሚመስል ከቤተሰብ ወጣችሁ መቸገር፣ ራሳችሁ ኩክ አድርጋችሁ መብላት፣ ስራ መስራት የሚባለውን ነገር ኦሬዲ አላውቅም። ግቢ ላይ የራሳችሁ ሩቲን ይኖራችኋል። ሌላ ጊዜ ኮንቴንት ሰራለሁ፣ ግቢ የሚባለውን ነገር እበላለሁ፣ ግቢ ነው የሚያዘጋጅልኝ፣ ጂም እሰራለሁ። በቃ ሩቲኔ ተመሳሳይ ነው። ከዚህ ውጪ ሊሆን አይችልም። ግን አሁን እዚህ ጋር ስራ የሚባል ነገር መጣ። ሁለተኛ ደግሞ ኑሮ የሚባል ነገር አለ። ዙሪያዬ ላይ ማንም ሳይኖር፣ ቤተሰቦቼ ሳይኖሩ፣ ሌላ የሚረዳኝ ሰው ሳይኖር ራሴን ቻሌንጅ ማድረግ አለ። እዚህ ጋር ብዙ መማራቸው ነገሮች፣ ብዙ ቻሌንጅ የሚያደርጉኝ ነገሮች እንዳሉ አውቃለሁ። ያን ነገር መወሰን እፈልጋለሁ። ትክክለኛ ወንድ መወሰን ያለባቸው ውሳኔዎች አሉ። ቸኩዬ ሊሆን ይችላል፣ አርፍጄም ሊሆን ይችላል። ያን ነገር አላቅም። ግን አሁን ውስጤ የሚፈልገው ነገር ይህንን ነገር ማድረግ አለበት። ሄዲ በቃ ቤት መሄድ የለብህም። ክረምቱ እዚህ ስራ መስራት ያለብን ስራ ትሰራለህ። እንደዚህ አይነት ስሜት ነው እየተሰማኝ ያለው እና እንደነገርኳችሁ ነው። በቃ በ25 እና በ26 ዓመቴ የሆነ ነገር ቢውልድ ማድረግ ስለምፈልግ ነው። በትምህርት ብቻ ከሄድኩኝ እዛ መፈልገው ሰው መሆን አልፈልግም፣ ኦር መድረስ አልፈልግም። ስለዚህ ጎን ላይ መስራት ያለብኝ ስራዎች አሉ እና ኔክስት ይር ግቢ ስገባ ቢያንስ የራሴን የሆነ ነገር ወይ ተምሬበት ወይ ሳይኖረኝም ኦር የጀመርኩት ስራም ተሳክቶ ሊሆን ይችላል፣ ሳይሳካም ሊሆን ይችላል፣ ተምሬበትም ግን ብዙ ማይንድ ሴት እማራለሁ። ራሴን እንዴት ከጥገኛ ውጪ ማድረግ እንደምችል እማራለሁ። ብዙ መማራቸው ነገሮች አሉ እና በዚህ መንገድ ነው ፕላን ያደረኩት። ለመቆየት ያሰብኩት እንደነገርኳችሁ ራሴን ቻሌንጅ ለማድረግ ስላሰብኩኝ ነው። ከጓደኛዬ ጋር አውርተንበት ነበር። እዚህ ዶር ያለ ልጅ ነበርና ለምን ክረምት ሁለታችንም እዚህ ራሳችንን ቻሌንጅ አናደርግም የሚል ወሬ አወራን። ግን ብር አልነበረን። ዝም ብሎ ሙቭ አውት ማድረግ ነበር ያሰብነው። ቤት ተከራይተን ኩክ አድርገን ስራ ጀምረን ትንሽ ቻሌንጅ ስለሚያደርገን እሱ ሄደ። ነገሮች አልተመቻቹለትም። እኔ ደግሞ ቆየሁኝ። አንድ ሰው የቅርብ ሰው ኦር ቢዝነስ ፕላን ያለው ሰው እንደዚህ አይነት ስራ አስቤያለሁ፣ ያንን ስራ አልሞክረው፣ ከተሳካ አብረን ዊን እናደርጋለን፣ ካልተሳካ ደግሞ እንማርበታለን ብሎ መጣ። ኢንቨስት የሚያደርገው እሱ ነው። እኔ ቢዝነሱን ረን አደርጋለሁ።
አሁን ላይ ያው ታውቃላችሁ ከፋይናንስም አንጻር ብቁ ስላልሆንኩኝ ቢዝነስ ያስጀምራል ብዬ ማስበው ብርም ስለሌለኝ ኦልሬዲ ጉዳዩን እሱ ነው የሚይዘው። እኔ ቢዝነሱን ሮን በቃ ላይክ እንደ ሲኢኦ ነው ማለት ነው የምቀጥለው እና አሰብኩበት። ስራው የኔ ያለ የተካበደ ነገር አይደለም፣ ቀላል ነው፣ ግን ሊያድግ የሚችል አሪፍ ኢንካም ሊያስገኝ የሚችል ስለሆነ ኦኬ ያን ነገር መሞከር አለብኝ ብዬ ስላሰብኩኝ እዚሁ ለመቆየት አሰብኩ ማለት ነው። እና ፕሮሰሱ እንዴት ነው የሚሄደው? የመጀመሪያ ሐሳብ ምንድን ነበረ? ራሴን ቻሌንጅ ማድረግ እፈልጋለሁ። እዚሁ ከቤተሰብ ርቄ መቆየት እፈልጋለሁ። ስቆይ አንድ ቢዝነስ ሐሳብ ያለው ሰው መጣ፣ አፕሮች አደረገኝ። ቆየን፣ እንሰራለን። ይሳካ ይሳካ አናቅም፣ ራሳችንን ቻሌንጅ እናደርጋለን። ከተሳካ አሰዩ ጥሩ ኢንካም አገኝበታለሁ። ካልሳካ ግን ብዙ መማርበት ነገር አለ፣ ብዙ ወንድ ያደርገኛል። አብዛኛው ሰው እንዴት ፕሮብሌም ሶልቭ ማድረግ እንዳለበት፣ እንዴት ራሱን ቻሌንጅ ማድረግ እንዳለበት አያውቅም፣ እኔም ጭምር ማለት ነው። ኮምፎርቴን መምረጥ ስላልፈለኩ ነው። ቤት ልሄድ እችላለሁ፣ ክረምት መተኛት እችላለሁ፣ የምፈልጋቸውን ከጓደኞች ጋር ቺላውት ጂም ብቻ እየሰራሁ በቃ ጂም ሰራለሁ፣ ኮንቴንቴን እሰራለሁ፣ እበላለሁ፣ እጠጣለሁ፣ ሰውነቴ በልክ ያደርጋል፣ አሪፍ አቋም ይኖረኛል ምናምን። ግን ብር የለኝም። ኮንቴንት ብር ሊሆን ይችላል፣ ግን እስቲ ራሴን ልክሳ፣ ልትቆር፣ ልጎሳቆል፣ ራሴን በጣም ቻሌንጅ ማድረግ እፈልጋለሁ። ይሄን ነው ማውቀው በዚህ ሰዓት በሳይት ውስጥ እየተሰማኝ ራሴን በጣም ቻሌንጅ ማድረግ እፈልጋለሁ። ከኮምፎርት ዞን መውጣት እፈልጋለሁ። ሪል ላይፍ ቢዝነስ ምን እንደሆነ መማር እፈልጋለሁ። ቁጭ ብዬ ሀስል ምናምን ኮምፒውተር ላይ ምናምን ይቻላል እንደዛ እኮ፣ ግን የሆነ ስትሮንግ ሁሉንም ነገር የሚያውቅ እዚህ ጋር ዲጂታል ላይ ያለኝ ማንነት አለ፣ እዛ ጋር ደግሞ መሪ ላይ ማያውቀኝ ሰው አለ አይደል? እና የተወሰነ ቀን ስራውን ለመስራት እዚህ ጋር 10,000 ሰብስክራይበር ቲክቶክ ላይ የተወሰኑ ሰዎች አሉ፣ ግን ወጥቼ እዛ ስራውን ስሰራ ማንም ቼክ የሚያደርገኝ ሰው የለም። ሁሉም ስራውን ነው የሚሰራው። እና እስቲ ይህንን ማንነት ይህንን ድል ማኑ ሊያገኝ የሚችለው? እና ቻሌንጂንግ እንደሚያደርግ አምሹር፣ እንደማልፈው አምሹር፣ ብዙ እንደምማርበት አምሹር። ለዛ ነው ይህንን ቪዲዮ ዶክመንት አድርጌ ማስቀመጥ የፈለኩት። እናንተም እንደምትማሩበት እርግጠኛ ነኝ። በሲሪየስ መልክ ሁሉንም ቪዲዮዎች ዶክመንት እያደረኩላችሁ አስቀምጣለሁ። ዛሬ እንደነገርኳችሁ አይዲያ ነው ሼር ያደረኩት። ከግቢ ልወጣ እንደሆነ ቤት ተከራይቼ ቦታ አድርጌ ልኖር እንደሆነ፣ ነገ ደግሞ ላስት ዴይ እቃዬን ሳዘጋጅ ሲሄድ ምናምን ያለውን ፕሮሰስ በኔክስት ቪዲዮ እናያለን ማለት ነው። ላይክ እንደ ሲሪየስ ኦር ደግሞ እንደ ተከታታይ ፊልም ታዩታላችሁ። በዛ መንገድ ነው ፕላን ያደረኩት ቪዲዮን ለመስራት እና ሁላችሁም ዊሻችሁን እንደምታስቀምጡልኝ አምሹር፣ እኔም ብዙ ስትረግል እንደማላደርግ አምሹር ከፈጣሪ ጋር። እወዳችኋለሁ። ደህና ሁኑልኝ።